አጸደና መነን በከባዱ ተጣሉ። አጸደ መንገዷን ቀጥ ብላ እየተራመደች በነበረ ሰዓት መነን ከመኪና ውስጥ ቁጭ ብላ ሪቦሪ እንዳደርግላት ልጁ ትጠይቀዋለች። ከዛም ሪቦሪ ካደረገላት ወደ እሷ ትመጣለች፣ ወደ መነን አጸዴ። ከዛም እንግዲህ ምን ነው በዚህ በክረምት አንቺ በእግርሽ ትኳትኛለሽ? እኔን የምታውቂኝ ጎዳና ላይ ነበረ። አሁን ደግሞ እንደምታዩ በመኪና ሽር ሽር እያልኩ ነው በማለት ታናድዳታለች። አንቺ የማትረቢ ይህን ሁሉ ገንዘብ ከየት አምጥተሽው ነው? እንደዚህ ከየት ነው? አይኔ ነው ወይንስ ምንድን ነው? እያለች ራሷን ጥያቄ በመጠየቅ ማመን አልቻለችም። ከዛ በመቀጠል እንግዲህ አንቺ የማትረቢ አንቺ በእግርሽ ከምትሄጂ የዚህ እንኳ ጠብቂና ባስ ያዥበት በማለት 200 ብር አውጥታ ትሰጣታለች። ከዛ አጸደይ አንቺ እንዴት ብትንቅኝ ነው እኔ የአንቺን ብር የአንቺ 200 ብር እኔ ከአንቺ የአንቺን ልቅቃሚ የምቀበለው በማለት በንዴት ወደ መኪናው ስትጠጋ መነን ከመኪና ተነስታ ወደ አጸደይ ቡጤ ተያይዘው ከመሬት ከወደቁ በኋላ የሚገላግላቸው ቢታጣም ሹፌር የነበረው ልጅ ወርዶ ገላገላቸው። አጸደና እንደዚሁም ደግሞ የአጸደይ የወንድሟ ልጅ የሆነችው ሜርሲ ያቀዱት እቅዳቸውና ሀሳባቸው አልተሳካላቸውም። ሀሳባቸው ምን ነበረ? አስመስለው ደስ እንዳላቸው ሀብል ከእስር ቤት እንደተፈታችና እንደዚሁም ደግሞ በጣም ደስ እንዳላቸው አስመስለውና አሽቃብጠው መቀመጥ ፈልገው ነበረ። በዛን ሰዓት እንግዲህ እንዳላወቀ ቢሆኑም አውቀው ግን እንደሚያናድዷቸውና አውቀው እያስመሰሉ መሆናቸውን እዝራና እንደዚሁም ሀብል የእዝራ አባት እስከንድር ነቅተውባቸዋል። ከዛም እንግዲህ እራት እንበላለን በአንድ ተሰባስበን ብላ ሀብል ምግብ አዘጋጅታ ምግብ በጠረጴዛው ሙሉ አዘጋጅታ ባቀረበችበት ሰዓት እንግዲህ አቶ እስከንድርን እራት እንብላ በማለት ፈገግ ብለው ቁርሳቸውን ሊበሉ ብለው ፈገግ ብለው በደስታና በሳቅ እዝራ ጋር እጃቸውን ተያይዘው ሲመጡ እንዴት አደርክ ልበልህ ብላ ነው እንጂ ዛሬ ምግብ የሰራችልን ሀብል ናት በማለት እዝራ ለአባቱ ይነግረዋል። በቃ ከስንት ጊዜ በኋላ እና ከስንት ቀን በኋላ ደስ የሚል ምግብና የሚጣፍጥ ምግብ ልበላ ነው እያለ አባትየውን በጣም ደስ ይለዋል። ከዛም እንግዲህ ሀብልም ምግብ ለማቀራረብ ወደ ኪችኑ ጉድ ጉድ እያለች በነበረበት ሰዓት ሳህን ይዛ ስትወርድ ወደታች አጸደይ ታገኛታለች። ከዛ እንደተፈታች ደስ እንዳላት እንደዚሁም ደግሞ እሷን እንደምትወዳትና መልካም ልጅ እንደሆነች እንደተቀየረች አስመስላ ሀብልን ትቀርባታለች። ሀብልም የሆነ ተንኮል ካላሰብሽ በቀር አንቺ በጭራሽ የምትቀየሪ ሰው አይደለችም ብላ ንቃና ሰምታ አይታ እንዳላየች ዝም ብላ ጥላት ለማለፍ ስትሞክር ቆመው እያወሩ በነበረበት ሰዓት እንግዲህ አንቺ በመፈታትሽ ሁላችንም በጣም ደስ ብሎናል። ስለዚህ ዛሬ እራት እኔ ጋ ነው የምትበሉት እያልሽን ነው ወይንስ ቁርስ እንብላ እያልሽን ነው? ላብላቸው ወይስ እንብላ ነው? ያንን እንደፈለግሽ ማሰብ ትሻለሽ እየተባባሉ ከደረጁ ላይ ብዙ ወጣ ውረድን እየተነታረኩ በነበረበት ሰዓት እንግዲህ አጸደይ በንዴት እና በብስጭት ወደ ፎቅ ሄደች እና ወደ ሜርሲ ክላስ ገባች። ስታያት ሜርሲ ተኝታለች። ቆይማ አንቺ ሌሊቱን ሙሉ ተኝተሽ አሁንም አልነቃሽም እንዴ? በማለት ስትቆጣት ሌሊት ስትጋች አድረሽ ዝም ብለሽ ብቻሽን ስታወሪና ስትቀባዥሪ ነው ያደርሽው በማለት ስትነግራት ቆይማ ምን አወራሁ ብላ ስትላት እንግዲህ ከኪችናችን ውስጥ ምግብ የምታቀርበው ልጅ ናት እንደዛ ብላ ነገረችን በማለት ስትላት ግራ ተጋባትና ማናት ምግብ የምታቀርበው እያለች ራሷን መጠየቅ ጀመረች። ስለዚህ ሀብል እንደሆነች ስትነግራት እኔ ነኝ የዛችን የማትረባ ልጅ ምግብ የምበላው እያለች መበሳጨት ስትጀምር ማታ ያወራሁሽን ረስተሽዋል መሰለኝ፣ ትሰሚያለሽ? አሁንም ቢሆን አስታውሽ፣ ስለዚህ መናገር ያለብሽን ነገር እወቂ እያለች አጸደይ በንዴትና በብስጭት ትናገራታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶች እንደምታበረታቱ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ይህንን ቻናል ሰብስክራይብ አድርጉኝ ማለት ነው። እንሻላ እያደረጋችሁ አበረታቱኝ። እንሻላ እንግዲህ በአዲስ ነገር በአዲስ ቪዲዮ ደግሞ እስከምመጣ ድረስ ኢንሻአላህ አብራችሁ ትሆናላችሁ ብዬ አስባለሁ ማለት ነው።
ስለዚህ ውድ ቤተሰቦች ኢንሻላህ እንግዲህ የዛሬው የሀብል ድራማ ይዤላችሁ የመጣሁት ክፍል 16 ነው። ሀብል ከእስር ቤት ስለወጣች እና እዝራ እንግዲህ መጀመሪያ አልፈልግም ሲል የነበረውን ብር አምባር እንግዲህ ዛሬ አበባ ጎዝጉዞና እንደዚሁም ደግሞ ብዙ መጠጦች አጣጥቶ እንደወሰደውና እንዳታገለው ትነግረዋለች ማለት ነው። እንግዲህ እምቢ ተባለ መጀመሪያ ላይ፣ አሁን ላይ ሄደ ማለት ነው ይቀርም እና እዛ ፓርት ላይ ማለት ነው የሆነ በጣም ነው ያሳቀኝ ነው። ከዛም እንግዲህ እናትሽን ለመፈለግ አልሞከርሽም ወይ? ቆይማ መቼ ነው ያወቅሽው እናትሽ ሌላ እንደሆነች ብሎ አዝራ ሀብልን ሲጠይቃት፣ ሀብልም እኔ ልዋሻህ አልፈልግም አልዋሽህም፣ ግን እናቴን ያወቅኩት አሁን በቅርብ ነው። እንደወለደችኝ ሆስፒታል በር ላይ ጥላኝ እንደሄደች ነው የሰማሁትና ያወቅኩት በማለት ስትነግረው እዝራ በጣም እንዳዘነ ይነግራታል ማለት ነው። ሆኖም እንግዲህ ቁርሳቸውን ለመብላት ሁሉም ከተሰባሰቡ በኋላ ሜርሲ ተብያዋና እንግዲህ አክስት ተብያዋ እየተሞጣሞጡ ደስ እንዳላቸው እንደዚሁም እንደተፈታች ሁሉም ደስ እንዳላቸው እየነገሩ እያስመሰሉ በነበረበት ሰዓት በዛን ሰዓት እንግዲህ አቶ እስከንደር ቆይማ እናንተ ልጆች ምንድን ነው ችግራችሁ? ቤተሰቡን ማመስና ማጨናነቅ እንደዚሁም ደግሞ ቤተሰቡን እንደዚህ ዋካታ መፍጠር፣ ቆይማ አንቺ ምንድን ነው የምትጠቀሚው ነገር እያለ አክስት ተብያዋን እህቱን እንግዲህ መናገር ጀመረ ማለት ነው። እሷም ምን ነው ወንድሜ አጠፋሁኝ እንዴ? ስለዚህ እኔ የበፊቷ አይደለሁም አሁን በጣም ተቀይሬያለሁኝ እያለች ብዙ መቀባጠር በጀመረችበት ሰዓት እህት ልጅ ተብዬዋ ሜርሲ ወደዛ መቀላቀል መጣች። ልትቀላቀል ስትል አባዬ አብሬያችሁ ምግብ መመገብ እችላለሁኝ በማለት እያስመሰለች እንግዲህ አለጸባዋ ሌላ ጸባይ እያስመሰለች ስታመጣ፣ ከዛም በመቀጠል አባቷ እኔ መሄድ አለብኝ እናንተ መብላት ትችላላችሁ ብሎ ሊነሳ ሲል አዝራ እንግዲህ አባዬ እባክህን ምግብ ተረግጠህማ መሄድ የለብህም በማለት ቁጭ ብለው እያወሩ በነበረበት ሰዓት ከዛም እንግዲህ ሜርሲ አባዬ እኔ እኮ ልጅህ ነኝ ከአንተ ደም ነኝ፣ እንዴት እንደዚህ ብለህ ትናገረኛለህ? እንዴት እንደዚህ ትለኛለህ? እያለች መቀባጠር በጀመረችበት ሰዓት አዝራም ወንድምነቱንማ ክደሽዋለ፣ እኔ ሀብልን ለማስፈታት ያን ሁሉ እየተጋጋኩ በነበረበት ሰዓት አንቺ ግን ምንም አልመሰለሽም ነበር እያለ መናገር ጀመረ። ከዚያም በመቀጠል እንግዲህ አዝራ አባዬ መጀመሪያ የሚያልከው እውነትን ነው፣ እዚህ በአንድ ተሰባስቦ ምግብ መብላት የማይታሰብ ነው። ስለዚህ የኔ ፍቅር ተነሽ እንሂድ በማለት ሀብልን እጇን ይዟት ከተቀመጠችበት በመሄድ ከዛም እንግዲህ እየተሳሳቁ ወደ ላይ ይሄዳሉ። አባዬ በል ተነሳ አንተም ሂድ በማለት ይነግረዋል። ከዛም እንግዲህ በሜርሲ በንዴት እና በብስጭት አፏን ለጉማ ዝም ባለችበት ሰዓት እንግዲህ እዝራም ያው አትናገርም ወይ እያለ አፍ የላትም አታወራም ወይ እያለ እየተማጎተ ነበረ። በዛን ሰዓት እንግዲህ አክስት ተብዬዋ አጸዴ አንቺ በአንቺ ምክንያት ነው አሁንም እየተሰደብኩና እየተናገሩኝ ያሉት እና እየሰደቡኝ ያሉት በአንቺ ምክንያት ነው። አንቺ አፍሽ ለኩመሽ ቢያንስ አንድ ቃል እንኳ አትናገሪም እንዴ? እያለቻት እየጮኸችባት በነበረበት ሰዓት እንግዲህ ያው እሷ እኔ ሁለቱ በአንድ ሆኖ ሳያቸው ደሜ ነው የፈላው፣ እንዴት ያስችለኛል እነሱ እንደዛ ሆኖ ሳያቸው በማለት ሜርሲ ቁማ እንግዲህ እየተናገረ በነበረበት ሰዓት ያው መጀመሪያ ላይ እንግዲህ ያው ፖሊሶቹ መጥተው እንደሚወስዷት ነበር የተነገረው። አሁን ላይ ግን ልጅም ስለሆነች እንደዚህም ደግሞ እሷን አሳልፎ ላለመስጣት ይሆናል ላይ ይህን ሁሉ ነገር እያደረገች ያለችው ቤት ውስጥ ያው አጸደ ተብዬዋ ደግሞ የእሷን ንብረትና እንደዚሁም ደግሞ የእናቷን ንብረት ወደ ስሟ እንደምታዞርላት ስለነገረቻት በዛን አጋጣሚ እንግዲህ ተጠቅማ ያንን ንብረቱን ወደ ራሷ እንድታዞርላት፣ ሆኖም ንብረቱን በእጇ ካገኘች ሜርሲንን አሽቀንጥራ እንደምትጥላት የታወቀ ነው ማለት ነው። ባዩሽም ተብዬዋ እንግዲህ ባዩሽ ተብላ እንግዲህ በኖላዊ ድራማ የምትጠራው መነን አሁን በዚህ ድራማ ላይ መነን ሆና መታለች። መነን እንግዲህ ከሀና ጋር ልጇን እንደምትሰጣትና
በጣም ብዙ ብር እንደሚያስፈልጋት እየተደራደረችባት እንደሆነ ያስታውቃል ማለት ነው። ኩኩሻ እንግዲህ የጎዳና ልጅ እንደመሆኗ የሰው ልጅ አንዳንድ ጊዜ አወራሩም ሳይሆን ተግባሩም ይለያል ይባላል። እንግዲህ ኩኩሻ በጣም አድርጋ ተውነዋለች። በወደቀችበት ሰዓት ሀና ወይኔ ልጄን ጉድ አደረግኳት፣ እንደዚህ ድንገት ስለነገርኳት ነው እንደዚህ የሆነች እያለች በጣም እየተጨነቀች ነበረ። በዛን ሰዓት እንግዲህ እንደዛም ሆኖ ያው በጭንቀቷ መካከልም ቢሆንም የዛኔ እንግዲህ እንደዛም ተጨናንቃ ልጅ ነሽ ብላ ባለቻት ሰዓት ያው ልጇ እንዳልሆነች እየታወቀ ሴትየዋ ምንን ተብዬዋ ግን የእሷን ገንዘብ እንደዚሁም የእሷን ሀብት መውረስ ትፈልጋለች። በዛን አጋጣሚ ደግሞ ስለ አባቷ ማወቅ ትፈልጋለች። አባቷ እንግሊዝ ሀገር እንደሄደና ወይም ሌላ ሀገር እንደሄደ ሀብታም እንደሆነ በደንብ አድርጋ ታጣራለች። በሆዷ እንግዲህ በአንድ ድንጋይ ሁለት ወፍ እያለች ስለ ሀብትና ስለ ሀብት ብቻ ነው እያመዛዘነች ያለችው ማለት ነው። እንግዲህ ውድ ቤተሰቦች ኢንሻላ ለነበረን ቆይታ ይህንን ይመስል ነበረ። ውድ ቤተሰቦቼ ኢንሻላ ይህንን ቪዲዮ ላይክ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም ቢሆን ድጋፋችሁ አይለየኝ ነው የምላችሁ። ኢንሻላ ለነበረን ቆይታ በሙሉ አመሰግናለሁኝ። በአዲስ ነገር በአዲስ ቪዲዮ እስከምመጣ ደግሞ እስከዛው ድረስ ሰላማችሁ ይብዛልኝ። መልካም ምሽት ይሁንላችሁ። እወዳችኋለሁ።